ያስቡ ነው። አንተን ብር አለው ብለው ሴቱ ሁሉ ቅንጭላት ውስጥ አስገብቶ ስላስቀመጠህ እንዳጋጣሚ ሄደህ የጠየቃ ሴት እምቢ አትልህም። ለደቂቃ እንኳን አሁን ላግባሽ ብትል እሺ ነው የምትለው። ለምን? መቼም ፍቅር በአንድ ጊዜ በአንድ ደቂቃ አይመጣም። ዝም ብሎ ይት ሲያደርጉ ፍቅር ያዝ ነው እንደሚያደርጋቸው ሴቶቹ አይደለም። ብር አለው ብለው ስለሚጠብቁ ያጋጠመህን ሴት ያያሃትን ሴት አንተ ዝም ብለህ ላግባሽ ያልካት ሴት እሺ ነው የምትልህ። እስኪ በመንገድ ላይ የሄደች ሴት አስቁመህ ጠይቅ ላግባሽ ብለህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ወደና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበላል። ሀገራችንን ሰላም ያድርግልን። ዛሬም በአዲስ ቪዲዮ መጥቼላችኋለሁ። ቪዲዮ ምንድነው እንግዲህ እንዳያችሁት ሰኢድ አዲስ ሚስት አግብቶ የቤት ስጦታ አበርክቷል ማለት ነው። ጥሎሹ ቤት ነው። በዚህ ዘመን እንግዲህ እኔ እኮ ይገርመኛል እንደው ሰኢድ ሴቶቹን ግን ከየት ነው የሚያመጣቸው? እኔ እንደው ሴቶቹን በአንድ ቀን እሺ ይላሉ። ሰኢድ ላግባችሁ የሚላቸው ሴቶች ላስብበት የለ ቆይ ጊዜ ስጠኝ የለ ላግባችሁ ሲል እሺ። የሴት አምባሳደር ብያለሁ በአሁኑ ካላ ሴት በቃ ሴቶቹ ከሱ ስር አይጠፉም። ከዚህ በኋላ ሰኢድ ቤት ይገዛልናል እያሉ ላግባችሁ ያላቸው ሁሉ እሺ ነው የሚሉት። አሁንማ በሰልፍ ራሱ ተደርድረው እንዳይጠብቁ እየፈራው ነው ማለት ነው። እንግዲህ የመን መጥቶ አይስቶ የሚከፈለውን ከፍሎ ጨርሶ ነው የሄደው ሰዎች። ከዛስ ኢትዮጵያ ገባ። ሱመያ ናት ስትለው ሱመያ ትጠፋበታለች። ሌላ ሴት ይኸው አግብቶ ግን ልጅቱ ከአንተ ምንም አልፈልግም ያለችው አይች ነች። ብራቮ አደነኳት። ግን ከአንተ ምንም አልፈልግም እንዳለችው አይደለችም። እውነት ለመናገር ከሆነ እንግዲህ ያው ሴቶቹ ቤት ይገዛልናል እያሉ ከሰኢድ ስራ አይርቁም። ሴቶቹን በሰልፍ ይጠብቁሃል። እኔ ዝም ብዬ ሳስበው አንዳንዴ ግራ ያጋባኛል። ሰዎች እንደው ቤት መግዛት ለሰኢድ በቃ ቀላል ነው። የመጡ ሴቶች ቤት እያስገዙ ሴት ብልሃተኛ ናት። ቤትህን አሁን ዛሬ ለእሷ ቤት ስጦታ ገዛላት። እሷ ከአንተ ምንም አልፈልግም፣ ልጅም ከወለድ ከፈለግ የፈለግከውን ወልድልካለሁ ስላለች ነገ ጠዋት በራስህ ላይ የማትወጣው ሙሲባ በአንድ ቀን ሰው ላግባ ብሎ ጠይቆ እሺ ብላ የቤት ስጦታ የሚያክል ነገር ከተሰጠች ማንም ቢላል ሰዎች። አሁን ሁሉም ሴት ሰኢድ ቤት ይገዛል፣ ሰኢድ እንደዚህ ይላል፣ ሰኢድ እንደዚህ ያደርጋል እያሉ ሁሉም ሴቶች ሀላስ ሰኢድን እምቢ አይሉም ማለት ነው። እኔ እኮ አሁን አንዳንዴ ግራ ያጋባኛል የሰኢድ ነገር። ስንት ሴት አጨ፣ ስንት ሴት አፋረሰ፣ አንድ ታገባ እንዲፈታ አይገርምም? እሺ እዚህስ ያለችው የመን አሁን ምንድነው ጣፍንታዋ? ምስኪን ጨውቃ የሚከፈለው ተከፍላ የሚደረገው ተደርጎ ነው እንግዲህ ጨርሶ ቪዲዮ ላይ ይዟት የወጣ ሁሉ ነገር ያደረገው። ከዛውን ድንገት ኢትዮጵያ የሄደ ተዋት፣ ሌላ ገባ። አታሳዝንም? ታሳዝናለች። በልጆቹና በሱመያ መካከል ያለው ነገር ችግር የለም። ያው ሱመያ ነገ ጧት መታ የገባችሁበት ገብታ ታገኛችኋለች። ሱመያ አሁን ማንቁራታችሁን ይዛ እንደዚህ እንደ ዶሮ ሲጥ ነው የምታደርጋችሁ። እንደ አይጥ ወጥመድ እንደያዛት አይጥ ሁለታችሁንም አትለቃችሁም። ግን ይሄ ሳይሆን የደነቀኝ ግን ትንሽ ብትጠብቅና ትንሽ ብትታገዝ ትንሽ ጊዜ ብትሰጥ ምን ትሆናለህ? እስከ ዛሬ ጠብቀሃታል፣ ለምናሃታል፣ ለፍተሃል፣ ብዙ ነገር ሆነሃል። 70,000 80,000 60,000 እየከሰርክ መተህ ሄደህ በቃ ብዙ ነገር ውጣ ውረድ ብለሃል። ይሄ ብር ግን ቢጠፋም ቢለማም ለልጆች ስለሆነ ያደረግከው የሚከፋም የሚጎዳም ነገር የለውም እንደኔ። ግን ደግሞ ትንሽ ሰዓት ትንሽ ጊዜ ብትጠብቅ ሱመያና ልጆቹ ለአንተ ቦታ ካላቸው ትንሽ መጠበቅ ምን ይከፋሃል? አንተ እኮ አሁን እዚህ አጭተሃል። የሚደረገውን ነገር አድርገህ የሚከፈለውን ነገር ከፍለህ መህሯ ሁሉ ነገሯ ተሰጥቶ ነው አይደለም እንዴ ስትወጣ አብረሃ ስትወጣ ስትገባ የነበረው? እሺ አሁን ይችስ ማን ነው የሚያገባት? እንግዲህ አንዳንዴ እኔ እኮ ችግር ነው ተመልሰህ መተህ ልታገባት ነው ወይስ በቃ
አላህ ይፍታለሽ ልትላት ነው። እንደው ከሰሪ ያለክ ሰውዬ ሆንክ ጠቅላላ ከሱመያ ጋር ከተለሰለሽ ስለመጣህ በጣም ደስ ብሎኛል። አመሰግናለሁ። አንቺ እንኳን በሰላም መጣሽ። ሴት እንግዲህ ያለው ነገር ሰምቻለሁ። በጣም ፐርሰናሊ በጣም አዝኛለሁ። አብሽር ማለት ነው። ያው ብዙ ነገር ይገባል። የልጅ ፍቅር ደግሞ አውቀዋለሁ እና በጣም አዝኛለሁ። በጣም ልጅ ያለው ነው ያውቀው በደንብ ያው ባይኖረኝ በደንብ ያለበት ነገር ያለው እና ያለበት ነገር በጣም ነው የሚያሳዝነው። በሚያይበት ላድርግ በሚያይበት ይታክ በቃ እንግዲህ ያው ምትረጂኝ ባልኩሽ ባወራን መሰረት በስልክ የተወሰነ ነገር በዛ በሱ መሰረት ምንም ቀርቼ አልቀርም፣ ቆሜ አልቀርም። በጣም ትግላለህ። ስለዚህ ስንታልሻለሁ ከዓመት በላይ ሁለተኛ ዓመታችን ይዘናል። ልጆቼን አሳይኝ ብያት ብዙ ጊዜ ስለፋ ነበረ ስንከራተት ስፈልጋት ትኬት ራሱ የትኬት የሚቆርጥ ብመላለስበት ራሱ 68 ሺህ 70 ሺህ ወጪ እዛ ሆቴል እናማለን። በየሳምንቱ 15 ጊዜ ነው ስንመላለስ። እሱ ራሱ የሚጠራቀም እኮ ማለት ነው። አንድ ቤት ይገዛልኩ ያንን ራሱ የሚጠቀምበት ልሰራበት አመቱን ደግሞ እሷን ፍለጋ እዛ ስንመላለስ አስኝ ነው እና ከባድ ነው። እሱ ምን ማለት ነው? ብር ወድቆ የሚጠፋል አጠፋ አይቆጨኝም፣ ግን የእሷ ቃሏን ማጠፋው ብቻ ትንሽ ከባድ ነው። በጣም ከባድ ነው። እንግዲህ ያው አጥቻ በጣም በፊትም ሴቶች በሽ ናቸው። እንደውም ራሳቸው በቃ በእሷ ተናደው በል እኔን አግባኝ እኔ እሻላለሁ እሷን ከራተተች የሚሉ ሴቶች አሉ። እንግዲህ ካለኩ ባለኩ ለተሰራኝ በደለለት ያልኩ ያሰብኩ ነበር። አንቺ አሰብሽ ነበር? አስቤ ነበር። አሪፍ ነው ባገኝ የነገሩ አሁን ታኒ ማዘጋጃለሁ እንጂ እንግዲህ ትንሳና እንግዲህ ስለሷ ባጭሩ ብነግርሽ ጥሩነት ከዚህ በፊትም ደጋግማ እኔ አለሁልህ ምንም ካንተ የምፈልገው ነገር የለም እና አትንከራተት፣ እሷን አትፈልጋት። ልጆች ያደጉ ቀን አባታችን እንደሆናቸው አይቀርም። ስለዚህ ካንተ 5 ሳንቲም አልፈልግም። በፈለከው ምን እንዳለው ከፈለክ እንደሆነ ካንተ ምንም አይነት ነገር እንደማልፈልግ ወይውል እናርገው እንደም ጋብቻውን አለች ተዋውለን ግን ለካንተ ብንለያይ እንኳን 5 ሳንቲም እንደማልጠይቅ ልፈርመለና አልዋኝ ያቺኛዋ ስለበሳጨችኝ ቀም እንጂ ኪሳራ በኪሳራ ባናት ላይ ኪሳራ ነው እየወረደብህ ያለው። አየህ አንተ ሱመያ ጋር ዝም ብለህ ቁጭ ብትል ወላ ኪሳራ የለብህ፣ ወላ ጭንቅ የለብህ፣ ወላ ሀሳብ የለብህ፣ ምንም ነገር የለብህም። ግን በአሁኑ እየተሳሳትክ ነው። በስህተት ላይ ስህተትህን እየጨመርክ ለምን አንተ የምታገባቸውን ሴቶች ስለማታውቅ ዝም ብለህ እየተነከርክ ዝም ብለህ እየተዘፈክ በኋላ መከራን ይዞብህ የሚመጡት ጭቅጭቅ፣ የራስ ህመም፣ የራስ ምታት ነው የሚሆኑብህ። ግን የምታገባቸውን ሴቶች ካገባህ አይቀር መርጠህ ሷልኋን ማዕደቧን ሙሽ ውበቷ ስለተብለጨለጨች መልኳ ስላማረ ሳይሆን ዲኗን አክባሪ፣ ትዳሯን አክባሪ፣ አንተን የምታከብር ቤተሰብን የምትወድ ነገ ጧት ልጆችን ብታገኝ ልጆችን እንደ እናት የምትሆን ሴት ነው እንጂ ገና ዘለው ያልጠገቡ ኡኩ የሚሉ ሴቶች እያመጣ ራስህን ሙሲባ ውስጥ ትከታለህ። እስኪ አሁን አንተ ድሮ ያሁኑን ተው፣ አመት ከምናምን አሁን ወደ 2ኛ አመት እየሄዳችሁ ነው። በጸብሽ ጸብ ተፈጠረ እንደማይሆን ሆነ። ይሄ ችግር የለም። ግን ከሱመያ ጋር ስትኖር ድሮ እንዴት ነበር የምትኖሩ? አክብራህ ምናምን ሁሉ ነገር ያ አልናፈቀም? ልክ እንደሷ የምትወድህ የምታከብርህ ሴት ፈልገህ ማግኘት መቻል አለበት። ትዳርማ እየህ ዛሬ እንግዲህ ይችን ልጅ ላግባሽ አልካት፣ እሺ ብላ መጣች፣ አመጣት፣ ቤት ገዛላት። እንደዚህ አይደለም። ትዳርም በገንዘብ ጫፍ አታስይዛቸው። ብር አለው የፈለግነውን ያደርጋል እያሉ አንተን ሳይወዱ ብርህን ወደ ይመጣሉ። ያ ማለት ደግሞ ነገ ጠዋት ያንተን ልብ ለመስበር እንጂ አንተን ደስተኛ አያደርጉም። አንድ ሰው ለብሩ ብሎ የሚጠጋ ከሆነ ያ ሰው ብሩን ፈልጎ ካንተ የመጣ ከሆነ ብር ያለቀ ቀን
ወይ ቤት መግዛት ያልቻልክ ቀን ወይ መኪና መግዛት ያልቻልክ ቀን ትተው ይሄዳሉ። ግን እንዳለችህ አንተን የምትወድ አንተ ብቻህን ከሆነ የምትፈልገው ወላ ገንዘብህን ወላ ምንህን ወላ ጅኒህን የማትፈልግ ከሆነ ነገ ጧት ራሱ የሆነ ችግር ቢፈጠር ከአንተ ጎን ናት። ለምን? ገንዘብህን አይታ ስላልሆነ የመጣችው። አንተነትህን ማንነትህን ከነምናምንህ ወዳህ አክብራህ ልትኖር ስለሆነ የመጣችው ማለት ነው። ግን ዛሬ ቤት እየገዛ ነገ እንደዚህ እያልክ ነገ እንደዚህ ሴቶቹ ለምን እናግባ ይሉሃል። ለምንድን ነው? ብር አለህ ብለው ስለሚያስቡ ለብርክ ነው እንጂ መቼም ከኢትዮጵያ ወንዶች ሁሉ ወንዶቹ አልቀው አንተ ብቻ አልቀረህ። በዛ ላይ የልጆች አባት። እስኪ ባታገባ ገና ወጣ ያኔ ገና ትዳር ባትይዝ ልጅ ባይኖርክ ሴቶቹ በቃ ሲንግል ነህ ብለው ይሯሯጣሉ። ግን አንተ ባለትዳር የልጆች አባት እስኪ ለምን የሚንጋጉ ይመስልሃል? ሴቶቹ ከኋላህ እንዳይጨፈቃቁመው ለምን የሚሯሯጡ ይመስልሃል? ምን ፍለጋ? ምን ፈልገው? የኢትዮጵያው እንዳልቆ አንድ ቀን የጋብቻ ጥያቄ ያቀረብክላት ሴት ሁሉ እሺ የምትልክ ለምን ነው እንዴ? ወንዶቹ አልቀው መስሎክ ነው እንዴ? ለምንድን ነው የሚመስልክ? ብር አለው። ብሩን በልተን እንሄዳለን። ካባረረን ራሱ ቢፈታን ራሱ ብራችንን ተካፍለን እንሄዳለን። የፈለግነውን ነገር አስደርገ ነው። ከዛ በኋላ ከፈለገ ይፍታን፣ ከፈለገ አብሮ ይኑር ብለው ስለሚያስቡ ነው። አንተን ብር አለው ብለው ሴቱ ሁሉ ቅንጭላት ውስጥ አስገብቶ ስላስቀመጠህ እንደ አጋጣሚ ሄደህ የጠየቃ ሴት እምቢ አትልህም። ለደቂቃ እንኳን አሁን ላግባሽ ብትል እሺ ነው የምትለው። ለምን? መቼም ፍቅር በአንድ ጊዜ በአንድ ደቂቃ አይመጣም። ዝም ብሎ ይት ሲያደርጉ ፍቅር ያዝ ነው እንደሚያደርጋቸው ሴቶቹ አይደለም። ብር አለው ብለው ስለሚጠብቁ ያጋጠመህን ሴት ያያሃትን ሴት አንተ ዝም ብለህ ላግባሽ ያልካት ሴት እሺ ነው የምትልህ። እስኪ በመንገድ ላይ የሄደች ሴት አስቁመህ ጠይቅ ላግባሽ ብለህ እሺ ካላለችህ ሀዋ ምን አለች ትላለህ። ግን ከነዚህ ሁሉ የሚወድ ሴት የለም፣ የሚያፈቅር ሴት የለም። መጀመሪያ ብርህን እየወደዱ ብርህን እያፈቀሩ ብርህን እየተመኙ ብናገባው ይሄን ያደርግልናል፣ ብናገባው ከችግር እንላቀቃለን፣ ብናገባው ይትበር እንሆናለን ነው የሚሉ ሴቱ። ሀላስ ይህን እያሉ ሴቶቹን ካንተ አይርቁም፣ አንተም ደግሞ ከነሱ አትርቅም። ስለዚህ መልካም ትዳር፣ የእውነት መልካም ትዳር ከልቤ ነው። እንግዲህ ከገባበት አይቀር ጥሩ ትዳር ያርግልህ። ምን ይባላል? እና ሴቶቹ ቤት እኔ እኮ አንዷ ስትሄድ አንዷን ያመጣታል፣ አንዷ ስትሄድ አንዷን ያመጣታል። የኢትዮጵያ የሴቶች አምባሳደር ነው መባል ያለብህ አንተ ከዛሬ ጀምሮ ማለት ነው። ስምህ የሴቶች አምባሳደር ተብሎ ቢወጣልህ ጥሩ ነው። ምናስብ ነው ለልክ እንግዲህ ሱመያ ዝም ብላ ከተወቻችሁ ጥሩ ትዳር እንላለን። ካልተወቻችሁ ደግሞ ካራራጠቻችሁ የገዛችሁት ቤት ራሱ ላያችሁ ላይ እንዲፈርስ ነው የምታደርግባችሁ። እንግዲህ ከሷ ላይ ያውጣችሁ። ምን ይባላል? ላያችሁ ላይ ከደረመሰችባችሁ የተምር ስታት ነው ያላችሁት፣ ተምር ሪል ስቴት ነው ያላችሁት። እሱን ከደረመሰችሁ ላያችሁ ላይ አላህ ማቆም። እንግዲህ ምን ይባላል? እናንተ ዝም ብላችሁ በቃ ሩጡ 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 ሩጡ። ከዛ ሱመያ ነገ እዚች እናንተ ያላችሁባት ከች ትልና ትነግራችኋለች ልክ ልካችሁን። ከዛ ተቀባይነት አላችሁ የላችሁም እናያለን ማለት ነው። እንግዲህ ጥሩ ሚስት ነው ያገኘው። ካንተ ምንም አልፈልግም፣ እንፈራረምና እናግባ፣ ብትፈታኝ እንኳን ካንተ 5 ሳንቲም አልፈልግም እንዳለችው እሺ ካንተ 5 ሳንቲም አልፈልግም፣ ምንም አትፈልግም፣ ቤት ገዛለህ፣ خلاص ከዚህ በላይ ምን ትፈልጋለች? ሁለተኛ ነገር ምንድነው ነገ ጧት ያላሰብከው ዱብዳ በራስ ላይ ዱብ እንዳታደርግብህ
ይሄንን ብቻ ፍራ። ሌላው እንኳን ቀላል ነው። አንዳንዴ ያንተ ሴቶች ዝም ብሎ ድንገት ፈጃ ብድግ ይሉና ወይ ክሎሮክስ ይጠጣሉ፣ ወይ መርዝ ይፈልጋሉ፣ ወይ ከኒን ይደባልቃሉ። ችግር ነው። ሴቶች ሁሉ ባንተ ከመርዝና ከክሎሮክስ እንዳያልፉ ተብለዋል። እንግዲህ ራስ ወዳድ ይሁኑ ምን ይሁኑ አይታወቅም። ፈጣሪ ካንተ ጋር ይሁን ምን ይባላል።